السلام عليكم ورحمة الله وبركاته. period سيمتا لمزوم بيه بمرفي ماسكوم نديتي تايال تلالج وراوا እንዳይመጣ ለመከላከል የሚወሰድ መድኃኒት ወይ ደግሞ መርፌ ወይ ማስቆሚያ ተብሎ የሚሰጠው ነገር እንደ ሸሪዓዊ ሁክም ማስቀረቱ حرام አይደለም እንዳይመጣ ማድረጉም ክልክል አይደለም የግድ ሐይድ መሆን አለብሽ ተብላ አትገደድም ይሁን ነገር ወስዳ ሳይመጣ ቢቀር ራሷን ለጉዳት ማይጋለጣት ከሆነ ደሙ እስከሌለ ድረስ መጾም ትችላለች መስገድ ትችላለች አይ ማህፀን ውስጥ እኮ አለ አትባልም ዋናው ሲወጣ ነው يعني እሷ ጧሂር ነች በምትባልበት ሁክም ላይ እስካለሽ ድረስ ሐይድ እስካልፈሰሰ ድረስ ሐይድ እስካልወጣ ድረስ አንቺ ከልክለሽው እኮ እንዳይወጣ አርገሽው ነው እኮ ውስጥ እዛው ማህፀን ውስጥ ቀርቶ ነው ስለዚህ ሐይድ ነሽ አትባልም ውስጥ ስላለው ደም ሳይሆን እኛ የምናወራው እየፈሰሰ ለተወሰነ ቀናት ስለሚወጣው ደም ነው ሶላት የሚከለክለው ጾምን የሚከለክለው ይሄ ደም ግን ከተቋረጠ ደሙ ካልመጣ የሆነ መድኃኒት ወስዳ እንዳይመጣ አደረገችው ምንም አይነት ደም የለም ምንም ይፈሳት ነገር የለም ምንም ምልክት የለም ጾሟን መጾም ትችላለች ሶላቷን መስገድ ትችላለች ብቻ ሳይሆን ግዴታውም ነው ደም የለም መጾም አለባት ደም የለም መስገድ አለባት ማለት ነው ነገር ግን ይሄ መድኃኒት መውሰድ ወይ መርፌ ወስዶ ያው ብዙ ጊዜ ከርግዝና ከላኪያ ጋር የሚያያዙ እንደዚህ ይሆኑ የሚወስዷቸው ነገሮች አሉ እነዚያን ነገሮችን ወስዶ ሐይድን ማቋረጥ ከኋላ ትንሽ የሐይድ መዛባት የሚባል ነገርን ያስከትላል ይሄ በተደጋጋሚ የተከሰተ ነገር ነው ያው በጠቢዓ መውጣት ያለበት ደም እዛ ውስጥ እንዳይወጣ እየተደረገ ስለሆነ ከጊዜ በኋላ መውጣቱ አይቀርም ከጊዜ በኋላ ሲወጣ ደግሞ ከሌላኛው ጊዜ ጋር የመዛባት አይነት ሁኔታ ያጋጥምና በተለምዶ 7 ቀን መታይ ነበርችዋ 6 ቀን መታይ ነበርችዋ 10 ቀን 15 ቀን ያልፍና እንደገና ደም ዝም ብሎ መፍሰስ ይጀምራል ወር ከወር እንዲህ አይነት ችግር 2 ቀን እየቆመ መምጣት 1 ቀን እየቆመ መምጣት 3 ቀን እየቆመ መምጣት እንዲህ አይነት መዛባት ውስጥ ያስገባትና ትቸገራለች ይሄንን አውቃ እኔ አሁን ከመከለከለውና በኋላ እንደገና ደግሞ ራስ መታት ከሚሆንብኝ ከምቸገር በጠቢዓው መልኩ ይውጣ ካቋረጠ አቋርጣለሁ ጾሜን يعني ከመጣ ጾሜን አቋርጣለሁ ሲቆም እታጠብና ጾሜንም ሰላቴንም ቀጥላለሁ ከዚያ በኋላ ያልጾምኳቸውን ቀናቶች ቀዷ አወጣለሁ የሚለውን ራሷን አሳምና በዚያ መሄድ የተሻለ ነው ይሄንን ምን ነው ከምክር አንፃር ነው ወኢላ من حيث الحكم الشرعي ማስቆሙ ክልክል አይደለም እንዳይመጣ ማድረጉ የወራባ እንዳይመጣ ማድረጉ መርፌ ተወግታም ይሁን ሌላ የሚወሰድ የሚዋጥ ኪኒን ካለ ያንውጣ እንዳይመጣ ብታደርገው ወንጀል አትወርቅም ወይ ደግሞ በዚያን ሰዓት የጾመችው ጾም ደሙ ሳይመጣ በሌለበት ሁኔታ ላይ የጾመችው ጾም አይ ሐይድ ላይ ሆነሽ ነው የጾምሽው አትባልም አያስብላትም አልፈሰስምና